በግንቦት 8 ዳፋ ምክንያት ኢትዮጵያ ብዙ ልጆቿን ያጣችበት ታላላቅ ልጆቿን ያጣችበት ማጣት ብቻ ሳይሆን ያው እሷም የተጎዳችበት ቀን ነው። ንጉሱን በማውረድ እነዛን ሁሉ ሚኒስትሮች የፈጀበት የገደለበት ጊዜ ስታየው ምን ነው እንደ እንቅልፍ ባለፈልን የሚያስብል ነው። ሁሉ ጊዜ ሳስበው ምን ነው እንደ እንቅልፍ አልፎልን ቢሆን ያ ጊዜ ሚኒስትሮች የሚባሉት የጦር መኮንኖች ታላላቆቹ እነ ጸሐፌ ትእዛዝ አክሊሉ ሀብተወልድ ናቸው። እንግዲህ እዛ ጋር በጣም ከባዶቹ ሰዎች የተረሸኑት እና ያም በጣም ከባድ ጠባሳ ለኢትዮጵያ ጥሎ ያለፈ ነው። በቀን 3 ጊዜ ተበላላችሁ ተብለን ያንን ድሪም አድርገን ስለነበረ ነው እና እንባሽ ተቀበለኝ። ብዙ ቦታ ሊመታ የሚችል ሚሳኤሎች ሁሉ ኢትዮጵያ የታጠቀችበት ያሳየችበት ወቅት ስለነበረ ይሄ ስርዓት መውደቅ አለበት የሚል ትንተናም በምዕራባውያን ተሰርቶ ነበር። አንተ እኮ በስርዓት የሚመራ ወታደር ይዘህ ስለመጣህብኝ ነው። እኔ ግን የሀገሬን ሕዝብ ግብር እንኳን ከፈል ብለው እምቢ ብሎ አስቸገረኝ። ኳስ ሜዳው ኳሱና ኳስ ተጫዋቹ ላለሁ እነዚህ ነገሮች በትክክል መሰራት አለባቸው። ኳሱ ኳስ ሜዳውና ኳስ ተጫዋቹ። አሃዱ መናገሻችን ከኢትዮጵያን ድምጽ ከሆነው ከአሃዱ ሬዲዮ 94.3 አሃዱ መናገሻ እንደቀጠለ ይገኛል። እንግዲህ እዚህ ስቱዲዮ ውስጥ ዶክተር አንዱዓለም አባተ ያጸደ ልጅ ከኛ ጋር ነው ያለው። ያሬድ ሙላትና ጥበው በለጠ ከሱ ጋር አለን። እንግዲህ ዛሬ በታሪክ ውስጥ ግንቦት 8 ትንሽ ታሪካዊ ዕለት ናት። በግንቦት 8 ዳፋ ምክንያት ኢትዮጵያ ብዙ ልጆቿን ያጣችበት ታላላቅ ልጆቿን ያጣችበት ማጣት ብቻ ሳይሆን ያው እሷም የተጎዳችበት ቀን ነው። ምክንያቱም ግንቦት 8 1981 ዓመተ ምህረት የኢትዮጵያ ታላላቅ ጀነራሎች የመፈንቅለ መንግስት ሙከራ አድርገው ያ ሙከራቸው ደግሞ የከሸፈበት ከሱ ጋር ተያይዞ ደግሞ እነሱም ለእስር የተዳረጉበት ከእስር ቆይታቸው በኋላ ደግሞ የሞት ቅጣት አብዛኛዎቹ የሞት ቅጣት የተበየነባቸውና በሞት የተቀጡ እና ኢትዮጵያ እንግዲህ እነዚህን ጀነራል መኮንኖች ለማውጣት ለማስተማር እዛ ድረስ ለማድረስ በጣም ብዙ ዋጋ የከፈለችባቸው ልጆቿ ናቸው። በአገር ውስጥ እና በውጭ ሀገር የተማሩ ለሀገራቸው የሚሊቴሪ ሳይንስ ከፍተኛ ባለውለተኞች ናቸው። ከዛ ውጪ ደግሞ በተለያዩ አካዳሚክስ ሙያዎች የተማሩ ናቸው። ከዩኒቨርሲቲ የዲግሪና የማስተርስ ዲግሪ ያላቸው ናቸው በሙሉ እና የሚገርም ነው። በጣም የተማሩ ናቸው በሌላም መስክ እና ያ እንግዲህ ግድያ ባይፈጸም ጥሩ ነበረ። እንደገና ደግሞ አንዳንድ አስተያየቶች የመፈንቅለ መንግስት ሙከራ ሁልጊዜ ሲከሽፍ ያው ከከሸፈ በኋላ የቀሪው መንግስት እንዲህ አይነት እርምጃ የመውሰድ በተለያዩ ሀገሮች እንደዛ አይነት ባህልም አለ። ምክንያቱም ሊጥላይ ነበረ የሚልም ቂምና ያው ደግሞ ምርመራም ሲደረግ በብዙ መልኩ እነዚህ ሰዎች ያንን ስርዓት ለመጣል ያደረጉት ሙከራ ትክክል አይደለም፣ ስርዓትን መንግስትን መካር ነው፣ ሀገርን መካር ነው በሚሉ ነገሮች ምርመራ ወታደራዊ ፍርድ ቤት ነው ደግሞ ወታደራዊ ምርመራ ነው የተደረገውና እነሱም የተገደሉበት ከዛ በኋላ ማለት ነው። ከነሱ ግድያ በኋላም የደርግ መንግስትም አልቆየም፣ እሱም ወዲያው ነው የወደቀውና እንግዲህ ሀገር ተያይዛ የወደቀችበት ነው። ይሄ ከብዙ ነገሮች አንጻር ሰዎች ይተነትኑታል። ለምሳሌ አንደኛው የደርግ መንግስት በጣም ከባድ መንግስት ስለነበረ በወቅቱ ለምሳሌ የአፍሪካን ደቡብ አፍሪካን ነጻ አወጣለሁ፣ ወታደራዊ አቅም አለኝ፣ ጡጫ አለኝ የሚልም አስተሳሰብ ስለነበረውና ይሄንንም በግልጽ ይናገር ስለነበር ከምዕራባውያኑ ጋር ደግሞ በጣም ቅሬታ ውስጥ ከነ አሜሪካ ጋር በጣም ቅሬታ ውስጥ ስለነበር የደርግ መንግስት እንዲወድቅ ፍላጎት ነበር በሲአይኤም በሌሎችም በኩል። ስለዚህ የደርግ መንግስት የሚወድቅበትን ልዩ ልዩ
ሴራዎች ይጎነጎኑበት ነበረ። ምናልባት እሱም ከውስጥ ሳያውቀው ቀርቶ ማለት ነው። በአንድ ወቅት እንደውም በ1977 አካባቢ የአስረኛውን የአብዮት በዓል በሚያከብርበት ወቅት ትልልቅ ሚሳኤሎችን ምናልባትም በዛን ወቅት የቻይናና ኮሪያ ሰሜን ኮሪያ የሌላቸውን አይነት ሁሉ ሚሳኤል ደርግ ታጥቆ ነበር። የታጠቀው ምንድን ነው? እዚሁ በዚህ ጋፋት ኢንጂነሪንግ በሚባለው ውስጥ የቻይናንና የሰሜን ኮሪያን መሳሪያዎች አንድ ላይ በመደባለቅ ቻይናም ኮሪያም ለምሳሌ ሚሳይሉ የቻይናው ረጅም ርቀት ይሄዳል፣ ብዙ አካባቢ አይወድምም። የኮሪያው አጠር ያለ ርቀት ይሄዳል፣ ብዙ አካባቢ ያወድማል። እና እዚህም ፊውዞች በመቃየር ረጅም ሄዶ ብዙ ቦታ ሊመታ የሚችል ሚሳይሎች ሁሉ ኢትዮጵያ የታጠቀችበት ያሳየችበት ወቅት ስለነበረ ይሄ ስርዓት መውደቅ አለበት የሚል ትንተናም በምዕራባውያን ተሰርቶ ነበር። ከዛ በኋላ በደርግ መንግስት ውስጥ ብዙ ሰዎች በአውሮፕላን አደጋ በተለይ ጀነራል መኮንኖቹ ሲያጋጥማቸው ይታያል። እንደገናም ደግሞ ይሄ የመፈንቅለ መንግስቱ ሙከራ ውስጥ እንደዚህ ሰላዮች ገብተው ያ ሙከራ እንዲካሄድና እንዲከሽፍ በማድረግ ምክንያቱም እነዚህ ጀነራል መኮንኖች እና ስርዓቱ ጀነራል መኮንኖቹ እንዲገደሉ እንዲሞቱ ስርዓቱም እንዲዳከም ሴራ ነበረ ተብሎ ይተነተናል በብዙ ሰዎች። ሚኪ ሌላንድ የሚባሉ አንድ የአሜሪካዊ የረድኤት ድርጅት ሰራተኛ ነበሩ፣ ኃላፊ ጥቁር አሜሪካዊ ናቸው እና እሳቸው ወደ ኢትዮጵያ ለእርዳታ ለመስጠት እና ለማየት በሚመጡበት ሰዓት አውሮፕላናቸው የኢትዮጵያ ድንበር ከገባ በኋላ የአውሮፕላን ይሰወራል፣ ይጠፋል። ከዛ የት እንደገባ ይጠፋል። የአሜሪካ መንግስትን መግለጫ ያወጣል፣ የኢትዮጵያ መንግስትን መግለጫ ያወጣል። የኢትዮጵያ መንግስትም ይደነግጣል። ምክንያቱም በሱ የአየር ክልል ውስጥ ኢትዮጵያ ውስጥ ሲመጡ ነው የጠፋው ያ። ስለዚህ ወዲያው የአሜሪካና የኢትዮጵያ መንግስት የረጅም ዓመታት በደርግ ዘመን ማለት ነው ቅራኔ የነበራቸው ሀገራት ሚኪ ሌላንድን ለመፈለግ ግን ተቀራረቡ እና የአሜሪካ በርካታ አውሮፕላኖች ወደ ኢትዮጵያ መጥተው ፍለጋ ሚኪ ሌላንድ የወደቁበት ወር የአውሮፕላን ያለበት ቦታ ፍለጋ በሚል የኢትዮጵያ ዳር ድንበር ያሏት ነገሮች በዛን ጊዜ ታሰሱ ነው የሚባለው። በደንብ በሲአይዎች ታሰሱ። ከዛ በኋላ ኢትዮጵያ ያላት የጦር መሳሪያ ክምችት ያላት ሚስጥራዊ ቦታዎች ምኖች ከተቃኙ በኋላ ያ ስርዓት እንዲወድቅ ብዙ ነገር ተደረገ የሚል ትንታኔ ነው። እንግዲህ እውነታዊ የተጨበጠ ነገር የለም። ነገሮችን እንደዚህ የሚያያይዙ ሰዎች አሉ እና ዞሮ ዞሮ ግን ኢትዮጵያ ናት የተጎዳችው። መረጋጋት በመጥፋቱ ልጆቿ እርስ በርስ ተገዳደሉባት። ስርዓቶች የተረጋጋ ስርዓት ማምጣት አልተቻለም። ደርግም በኃይል ነው እንዲወድቅ የተደረገው የወደቀውና መነጋገር መመካከር ስለጠፋ ነውና አሁን ቢያንስ በሀገራችን ሀገራዊ ምክክር ኮሚሽን ቢያንስ አለንና መነጋገር ይህንን እንዲህ አይነት ነገሮች ለዘመናት የቆዩ ልዩነቶች ለዘመናት የቆዩ ችግሮችን በውይይት በመነጋገር ይፈታል የሚል እምነት አለን። ኪነ ጥበብ ይህንን እንዴት ሊፈታ ይችላል? ዶክተር አንዱዓለም አባተ ያጸደ ልጅ በጣም ነው የማመሰግነው። አድማጮቻችንም ሰዓትም በመገናኘታችን ዝም ብለህ እንደ አገር አሁን ያነሳነውን ነገር እንኳን ብናየው እንግዲህ በእኔ ትንታኔ በእኔ አጭርና ትንሽ የንባብ እውቀትና ልምድ ውስጥ ኢትዮጵያ ሚስ ያደረገቻቸው በጣም ታላላቅ የለውጥና የሽግግር ጊዜዎች ነበሩ። በጣም ማይደገሙ የሚመስሉ ግን በወጉ ሳንጠቀምባቸው ያለፍናቸው ጊዜያት አሉ። የዚያኑ ያክል ደግሞ አማውን ያለፉ ጊዜያት አሉ። በፍጹም መሆን አልነበረባቸውም እንዳገር ብለን የምናስብባት አገር ሲባል እንግዲህ ያው ሜዳውም ተራራውም የሚኖረውም ሰው አጠቃላይ መስተጋብሩ አውዱ ነው እንግዲህ መቼም እንጂ አንዱን ከአንዱ ነጥለን የምናነሳው ነገር አይደለምና ጸናን የሆኑ ህመሞችን ያስተናገድንበት እንደ ሀገር ምን የሚሉ ጊዜዎች አሉ። ደው ወደ ኋላ እንኳን መለስ ብንል ራሱ ደርግ
ንጉሱን በማውረድ እነዛን ሁሉ ሚኒስትሮች የፈጀበት የገደልበት ጊዜ ስታየው ምን ነው እንደ እንቅልፍ ባለፈልን የሚያስብል ነው። ሁሉ ጊዜ ሳስበው ምን ነው እንደ እንቅልፍ አልፎልን ቢሆን ያ ጊዜ ይሁን አንድ ጣልቃ ገብነት ተፈጥሮ ምን ነው እነዚህ ሰዎች ኖረውልን ቢሆን እላለሁ። ምክንያቱም ዓለምን የቀየሩ ጥቂት ሰዎች ናቸው እንደሚታወቀው፣ ጥቂት ሀሳባያን ናቸው ዓለምን የቀየሩትና እነዛን ሰዎች ማጣት እንደ ሀገር በብዙ መቶ ዓመት በብዙ ነገር መጎዳት ነው እና ያንን ተሻግረህ ደግሞ ስትመጣ እንግዲህ እነዛ ሁለገብ ናቸው፣ ምንም የማይተኩ የምትላቸው አይነት ሰዎች ናቸው። ትምህርታቸው፣ ልምዳቸው፣ በዓለም ላይ የነበረ ተቀባይነታቸው አስደንጋጭ ነበር። የሚገርም ብዙ ነገር ጠፍጥፈው የሰሩ ሰዎች ነበሩ። ወደዚህኛውም ወደ ግንቦት 81ዱም ስትመጣ በቃ በጣም ነው የሚያመው። አይህ የጎደለን ነገሮቹን እንኳን ሲያደርጓቸው አሁን ብዙ መጻፍቶች አንብበህ ጠብ የሚል ነገር ስትፈልግ እኔ የደረስኩት ልክም ላልሆን እችላለሁ። እኔ የደረስኩት ብዙ ጊዜ የሁነትና የቢሆን አናሊሲስ ክፍተታችን ነው ብዬ ነው የማስበው። ይሄንን በመንግስት በኩል የማየው ይሄንን ነው። በሌሎችም በግራ ሳይድ ከቆሙም ሰዎች የማየው ትክክለኛ የሆነ የቢሆን አናሊሲስ የለንም። እንደገና ደግሞ የሁነት አናሊሲስ የለንም። እንደገና ደግሞ የቢሆንም አናሊሲሳችን ትክክል አይደለም። አይህ የቢሆን አናሊሲሳችን ትክክል ቢሆን የአሁንነት ምንድነው መረጃችን የአሁንነት እውቀት በጣም የተለየ ነው። በጣም ያደገ ይሆናል። ከዚህ ተነስተን ነው ፎርካስት የምናደርገው። ቢሆን ብለን ስናስብ ይሄ ቢሆን ኦኬ ከሆነስ ምንድነው? ከሆነ ምን እናደርጋለን? መምጣት አለበት እኮ። ካልሆነስ ምን እናደርጋለን? እንግዲህ ስትገባ የምትጠብቀው ነገር አለ። ያ ቢመጣ ያንን የምትከላከልበት ወይ ደግሞ ለዛ መፍትሄ ታስቀምጣለህ። ኤ ባይሆን ቢ ብለህ ታስቀምጣለህ። ሲ ምርጫ ሊሆን ስለማይችል ማለት ነው። እንደገና ደግሞ አውቀው የምትገባው ነገር አለ። ሊሆን ይችላል፣ ሊፈጸም ይችላል፣ ሊያጋጥም ይችላል። ግን ይህንን በቃ ይህ ክፍተት ነው ብለህ የምትገባው ደንብ አይነት አናሊሲስ አለ እና የ81ዱን ስትመለከተው ከዛ ስትል በቃ ታጣለህ። ደርግም የመጣው ላይ ከዛ ስትል ታጣለህ። ያ ሁሉ ተሰብስቦ ንጉሱን ካወረደ በኋላ ከዚያስ የሚለውን ጥያቄ አልመለሱም ሲመጡ። እነዚህም ከዛ ስለሚለው ዝግጁ አልነበሩም እና እንዲህ አይነት ነገሮች በየጊዜው ይፈጠራሉ። አሁንም እንዲህ አይነት ነገር ማጋጠም የለበትም በምንም መንገድ ቢሆን ማለት ነው። ቁስሉ ህመሙ ለትውልድ ነው የሚሆነው። ምክንያቱም በዛ ማጣት ውስጥ ነው የተወለድ ነው። እኔ አንድ ጥሩ ግጥም አለኝ ጥቤ ስለ እንባ ብዙ ጽፍ ያለውና በእንባ እንክብሎች የሚል አንድ ግጥም አለኝ። እንደው እንትኑን ይገልጻልና ሀቻምና ሳገኝሽ እንዲያ አቀርቅረሽ ቁጭትን ባንጀትሽ ባጥንቶችሽ ቀብረሽ በእንባ እየታጠብሽ ይላል። ሀቻምና ማለት እኔ ስወለድ ነው፣ በአፄ ኃይለ ሥላሴ ጊዜ የነበረው ነው እንባሽ። ኦኬ አምናም ለጉድ ብሎ እኔ ንግር ጥሎ አንቺንም ቀን ጥሎ ከዚሁ ባገኝሽ እንባሽ መንታ ሰርቶ ሲወርድ በገላሽ ሲያቋርጥ በጉንጭሽ። አይህ መንታ ያለው ደግሞ የቀይ ሽብርና የኔ ሽብር ነው። ልክ እኔ ስወለድ 66 ነው የተወለድኩት። ደን ተመልከተው ዘንድሮም ጭንቆና አንቺም ምርማ አታቂ እኔም ምርመቢስ ነኝ የገቡልሽ ጊዜ እንደፉየ ገላ ሽቅብ ያጓነ ደጃፍሽ ቢያደርሰኝ እንባሽ ተቀበለኝ። አይህ በቀን 3 ጊዜ ተበላላችሁ ተብለን ያንን ድሪም አድርገን ስለነበረ ነው እና እንባሽ ተቀበለኝ እና ምነው ቢነጋማ እድል ፊቷ ዞሮ ቢነጋማ ኖሮ ውስጤን ባልጨነቀው ነፍሴ ባልተከዘች በእንባ እንክብሎች መሰራትሽን ባውቀው ሀገር ይላል እና በእንባ እንክብል የተሰራች ሀገር አደረግናት ሀገሪቱን። አየህ እና እንደዚህ አይነት ነገሮች ሲመጡ ይሄ ነገር ከመሆኑ ከማስቀጠል ይህንን ነገር ለአፍታ ቆም ብሎ ማሰብ በጣም ኢምፖርታንት ነውና ወደ አነሳውም ነጥብ ስመጣ መነጋገር መደማመጥ ያው እንግዲህ እንደሚታወቀው እኔም ፎክሎሪስት ነኝ። በፎክሎር ውስጥ ካሉ በርካታ ማህበረሰባዊ እውቀቶች አንዱ ደግሞ በሚፈጠሩ ማንኛውንም ግጭቶች ባህሉን መሰረት አድርጎ ታሪክን መሰረት አድርጎ የመጣውን ጥፋት መሰረት አድርጎ ወደ እርቅ የመምጣት ምክንያቱም አየህ በማሸነፍ የሚደመደም አንድ ነገር ተሸናፊው የጊዜ ጉዳይ ነው እንጂ መልሶ ለአሸናፊነት ነው የሚፋለመው። ሁለት ወገን አሸናፊ ሆኖ ካልተደመደመ አንድ ነገር በአንድ ወገን አሸናፊነት ቢጠቃለል 100 ዓመት ይቆያል እንጂ ደም አይወድቅም። መልሶ ሌላ አሸናፊ ነው የሚፈጥረው። ግን ሁለቱንም አሸናፊ አድርጎ ማጠቃለል ወደሚያስችል ነገር መምጣት መቻል ያስፈልጋልና ከዚህ አንጻር ነው ነገሩን የማየው። ብዙ ጊዜ የምንላለው ኳስ ሜዳው ኳሱና ኳስ ተጫዋቹ ላለው እነዚህ ነገሮች በትክክል መሰራት አለባቸው። ኳሱ ኳስ ሜዳውና ኳስ ተጫዋቹ
ይሄንን ነገር በአግባብ መስራት ካልቻል ምን ይሆናል መሰለ የመጀመሪያው እምነት ታጣለህ። አየህ ሜዳውን በደንብ ካልሰራው ሜዳው ከሌለ ወይ ደግሞ ሜዳው አስበዋል ለምሳሌ ኳስ ተጫዋቹ ባይኖር ሜዳው ላይ ኳስ ተቀመጣለች አይደለም እንዴ? ይቻላል ኤግዚስት ያደርጋሉ። ኳስ ተጫዋቹ ባይኖር ኳሷ ባትኖር ደግሞ ሜዳውና ኳስ ሜዳው ደግሞ እንዴነህ ብለው ተነጋግረው ትንሽ ድብድብ ብሎ ሊመለስ ይችላል። ኳስ ሜዳው ከሌለ ግን ኳስ ተጫዋቹም ሊኖሩ አይችሉም። ስለዚህ ይህንን ሜዳ ይህንን ሀገር የሚባል ነገር ይህን ህዝብ የሚባል ነገር ለማስቀጠል የግድ ሶስቱንም ነገሮች ይዘን መጓዝ አለብን ብዬ ነው ማምነው። ዶክተር አንዱዓለም አባተ ያጸደ ልጅ ነበረ። ውድ ያሉ ቤተሰቦች እንግዲህ ሜዳውም ተጫዋቹም ህዝብና ሀገርና ህዝብ አንድ ላይ እንዲቆዩ በጥበባዊ መልክ ገና እናወራበታለን። በጣም ጥሩ ሀሳቦች ነው ሰጠህን። ወደ ያሬድ ደግሞ ልሂድና እንደው ዛሬ ያው ታሪካዊ ቀን ነው። የመጀመሪያውን ክፍል እሱ ላይ ትንሽ ቆይታ እናድርግ ብዬ ነው ታሪካዊ ያልኩት። ብዙ ልጆች ኢትዮጵያ ልጆቿን ያጣችበት የጊዜ ስለነበረ ከግንቦት 8 1981 ዓመተ ምህረት በኋላ ወደ ኋላም ስንሄድ 1953 ዓመተ ምህረት የታሳስ ግርግር ሁለቱ ወንድማማቾች የሚባሉት መንግስቱ ንዋይና ገርማሜ ንዋይ የሞከሩት መፈንቅለ መንግስት ሙከራ እሱም እንደዚሁ ከሸፈና መፈንቅለ መንግስት አድራጊዎቹ በጣም ብዙ ታላላቅ ሰዎችን ኢትዮጵያ ቅድም ዶክተር አንዱዓለም እንዳለው በጃንሆይ ጊዜ እንደሞቱት የዛን ጊዜም በ53 ዓመተ ምህረት በጣም ትልልቅ ጀግኖች እንደ ራስ አበበ አረጋይን የመሳሰሉ በቃ ፋሺዝምን አንኮታክተው የጣሉ ሰዎችን የመሳሰሉ እንደ መኮንን ሀብተወልድ የመሳሰሉ ትልልቅ ሰዎች ያለቁበት ነው ያ መፈንቅለ መንግስት ሙከራ ሲከሽፍ እና እንደገናም ደግሞ መፈንቅለ መንግስቱን የሞከሩት ራሳቸው በጣም የተማሩ ታላላቅ ሰዎች ጀነራል መንግስቱ ንዋይ ራሳቸው ወንድማቸው ገርማሜ ንዋይ ሁለቱም በዚሁ መፈንቅለ መንግስት ጦስ ነው ህይወታቸው ያለፈውና እዛ ጋም በጣም ኢትዮጵያ ታላላቅ ልጆች ያለቁበት ነው። እንደገና ቅድም ዶክተር አንዱዓለምም እንዳለው ደርግ ሲመጣ በ60ዎቹ የጃንሆይ ሚኒስትሮች የሚባሉት የጦር መኮንኖች ታላላቆቹን እነ ጸሐፌ ትእዛዝ አክሊሉ ሀብተወልድ ናቸው። እንግዲህ እዛ ጋር በጣም ከባዶቹ ሰዎች የተረሸኑት እና ያም በጣም ከባድ ጠባሳ ለኢትዮጵያ ጥሎ ያለፈ ነው። ከዛ በኋላ ግንቦት 8 የዛሬዋ ቀን መታወሻ የሆነችው 1981 እንደዚሁ ከዛ በኋላ ብዙ ጀነራል መኮንኖችን ነው ኢትዮጵያ በጅምላ ያጣችውና ከባድ ዳይመስል ምን ይመስላል ወጣቱ መንግስትና ባለው የስተወረው ራሱ ቋስ ተደረገ። ዶክተርም የተናገረ ጥበም የተናገርክ እኔም ዝም ብዬ ዞር ብዬ ከትንሽ ካየዋት ካነበብኳት ታላላቆችም ካወሩኝ ያሰብኩ ነበርና እንደው ትዝ ያለኝ እነዚህ ትልልቅ ስራ መስራት የሚችሉ ትልልቅ ኢትዮጵያውያን ነበሩ በታሪክ። ወደ ኋላ ነጎድኩና እንደው አጼ ቴዎድሮስ ጊዜም ጋር ቆም አልኩ። እንግዲህ እሳቸው የስልጣኔ ፍላጎታቸው እስኪያጠፋቸው ድረስ ፍጻሜያቸው እንደዛ በጣም አሰቃቂ እስኪሆን ድረስ ትልቅ ዋጋ የከፈሉ መሪ ናቸው። ግን የእሳቸው ወቅት አየት ተደርጎ የዛ ጊዜ ጃፓንን አይተው ደግሞ ጃፓን እንደምን ሰለጠነች የሚለውን መጽሐፍ ላይ የጻፉት ነገር ትዝ እያለኝ ነበር። ኢትዮጵያና ጃፓን ተመሳሳይ የሆነ የታሪክ ሂደት የነበራቸው ናቸው። ከዛ ወቅት በፊት ጃፓኖቹም እስከ 1860ዎቹ 70ዎቹ ድረስ ዝግ የነበረ በመሳፍንት አገሪቱ ተከፋፍላ ከውጭ ምንም አይነት ነገር እንዳይገባ ወደ ውጭም ሄዶ ልምድ እንዳይቀሰም በድህነት ተጠፍንጋ የተያዘች ሀገር ነበረች። ኢትዮጵያም የዘመነ መሳፍንት ጠንካራ ነገሮች ቢኖሩም ደግሞ አሉታዊ ነገሮቹ ጎልተው ተመሳሳይ የሆነ
የታሪክ ውደት ውስጥ እያለፉ ነበር። ግን ከዛ በኋላ ጃፓን ሀገር ትምህርት ኢንዱስትሪ በጣም በእጅጉ ተስፋፋ። እንግዲህ ጃፓን እስከ ቅርብ ጊዜ ድረስ ዓለምን በቁጥር 2 ደረጃ በኢኮኖሚ የምትዘውር ታላቅ ሀገር ሆና እስካሁን ዘልቃለች። አሁን ደረጃ 3 ላይ ትመስለኛለች። ለዚህ ምንድነው ብዬ ዞር ብዬ ሳይ የተለየ ሀሳብ ይዞ የመጣውን የጃፓን መንግስት በዛ ወቅት ለመደገፍ መሳፍንቶቹ የነበራቸውን ሀብት ከፈቃደኝነትም አለፉና የነበራቸውንም ሀብት ኮንትሪቢዩት ወደ ማድረግ ሰብሚት ወደ ማድረግና ለአንድ ሀገራዊ ራዕይ የነበራቸውን ነገር ሁሉ ሰብሚት የማድረግ የመስጠት ነገር ታያለ። በዛ ምክንያት እስካሁን ድረስ በ10 ሺዎች የሚቆጠር ከ100 ዓመት ያለፉ ተቋማት ሁሉ አሏቸው ጃፓኖች። ኢትዮጵያስ የዛ ወቅት ንጉሱ በዛ ደረጃ ለስልጣኔ ለእውቀት ለእድገት የሚፋለሙ ናቸው። የመጨረሻ ሞታቸው ሰዓት ላይ እንኳን ለመጣው ለእንግሊዝ ጄኔራል ሲጽፉ ደብዳቤ አንተ እኮ በስርዓት የሚመራ ወታደር ይዘህ ስለመጣህብኝ ነው፣ እኔ ግን የሀገሬን ሕዝብ ግብር እንኳን ክፈል ብለው እምቢ ብሎ አስቸገረኝ ብለው ቁጭታቸውን አስተላለፉና ከዛ ወቅት ጀምሮ ቅድምም የጠቀስካቸውን ከባባድ ጊዜያቶች እንደ እድልም ቅድም ዶክተር ሲያነሳቸው የነበሩ የሚያስቆጩ ጊዜያቶች ለምንድን ነው ያልተጠቀምነው? አንዱ እኔ የሚታየኝ ይሄ ከራስ ያለፈ ሰልፍለስ የሆነ ነገር የማጣት ወይም ደግሞ ከራስ ወዳድነት ያንን ራስ ወዳድነትን ያሸነፈው የመንግስት የመኳንንት የኃይል ቁጥር ከዛኛው ያነሰ መሆኑ ሁል ጊዜ ይሄኛው ራስ ወዳዱ የበለጠ በቁጥርም በኃይልም ማየሉ የጭካኔ ወቅቶች እንድናልፍ አደረገን። እነዛ የሚመጡ ድሎችን እንዳንጠቀም አደረገን። ቅድም የጠቀስካቸው 53 ላይ የነበሩት ያንን የሞከሩት ሰዎች እንደው መንገድ ላይ ሲሄዱ ጣሊያንን ሲዋጉ የነበሩ ጀግኖች ጎስቆል ያለ ልብስ አይተው አለቀሱ እና ተሰማቸው የሚል የታህሳሱ ግርግር የሚል መጽሐፍ ላይም ያንን አንብቤ ያለው በቅርብ ርቀት ታሪኩን የተከታተሉ እሳቸው የጻፉት ላይ በቃ ቀረቀሩ ይላል። በእንደዚህ አይነት የለውጥ ስሜት በእንደዚህ አይነት ከራስ ወዳድነት አልፎም የሚመጡ ሰዎች ቁጥራቸው ሊያይል አልቻለም፣ ኃይላቸው ሊያይል አልቻለም። ይሄ ራስ ወዳዱ ኃይል ነው እየበለጠ የመጣው። አንዱ እሱ ይመስለኛል በዋነኝነት የሚታየኝ። ያሬድ ሙላት አንተም ወደ ኋላ ደግሞ ሄድክና አፄ ቴዎድሮስን አነሳ። ለእውነትን ነው። ልክ ከዛ በኋላ ነው እንግዲህ ጃፓን በኋላ የመጡት ጸሐፊያን ብላቴንጌታ ሂሩይ ሀገረ ጃፓን የሚል መጽሐፍ አላቸው። ከበደ ሚካኤል ደግሞ ጃፓን እንደምን ሰለጠነች። እንግዲህ እነዚህ ሁለት ትልልቅ ደራሲያን የጃፓን ስልጣኔ በቃ እንትናቸውን ወስዶታል። በቃ ጃፓንን ያደገ እኩል ነበርን እና በንጉስም ደግሞ የምትተዳደር ሀገር ነበረች። እሷ አደገች። ያንን ስልጣኔ ወደዚህ የማምጣት ብርቱ ፍላጎት እንደነበረ ያሳያል። እና የስልጣኔን የመሻት ስልጣኔን የማምጣት እና ብዙ ሙከራዎቹ የመደናቀፍ እንቅፋት የመምታት ነፍሱን ይማረውና ሰለሞን ደሬሳ ደግሞ ኢትዮጵያ ልትበር ስትል ብዙ ጊዜ ክንፏን የሚመታት ነገር አለ የሚለው ነገር አለ እና ይጠቅሳቸዋል። ኢትዮጵያ ክንፏን የተመታችባቸው የታሪክ ጥፋቶችን የሚጠቅስባቸው ነገሮች አሉ። እንግዲህ አንዱ እንዲህ አይነት ትልልቅ ኢትዮጵያውያንን ያጣንበት ታሪክ ነው። በጣም ትልልቅ ግዙፍ ሀሳባውያን ሀሳብ የሚሰጡ እና ደግሞ ሌላ አካል መጥቶ አይደለም። እንግዲህ ሌላ አካል ሲመጣ አሸነፍ ነው። በአድዋ ላይ አሸነፍ ነው። በግማሽ ቀን ጦርነት ያንን ሁሉ ጀነራል መኮንን ጣሊያን ያሸነፍንናል እና እንደገና ደግሞ መንግስት እንዲቀየር ጣሊያን ውስጥ ያደረግን ህዝብ ነን። አሸነፈ ነው ማለት ነው። እዛ ሀገሩ መንግስቱ እንዲወርድ ያደረገ በመሸነፉ ምክንያት
ሚኒሊክ ይምራን ብለዋል ሰልፉ ላይ የያዙት እንትን ሚኒሊክ ጥቁር ይምራን የሚል ሰላማዊ ሰልፍ ሲወጡ ይዘውታል። ተመልከት እንግዲህ አገራችን መጣው ሲሸነፉ ከዛ ደግሞ በሁለተኛውም የፋሺዝም ወረራ ወቅት 5 ዓመት በዱር በገደሉ ይሄን ራስ አበበ አረጋይ ነው የሚያካክሉ ታላላቅ እና አባኮራን እና አባገሰጥ እና አባተጫን ደግሞ የሸዋ በሁሉም ላይ እኮ ያሉት እና እንደዛ እንግዲህ ሁለተኛውንም ጦርነት በድል ያደረጉ ሰዎች ማን የገደላቸው? እርስ በርስ እኛው ጀግኖችን ኢትዮጵያውያንን ታላላቆቹን ማንም አይደለም የገደላቸው። እኛው እርስ በርስ ነው እየተባላን የተጨራረስ ነው። በእነዚህ የመፈንቅለ መንግስት ሙከራዎችን በለው በሌሎችም ግጭቶች ይሄ ቀይ ሽብር፣ ነጭ ሽብር ምናምን በሚሉትም እንዲሁ በብዙ ችግሮች ውስጥ ነው ያለነውና ይሄ ክፍት አድርገን ራሳችንን የምንነጋገርበት ጉዳዮች ሊኖሩ ይገባል ብዬ አስባለሁ። ኪነ ጥበብ ራሱ ምንድነው ሚናው? አሁን በተለይ የደርግ መንግስትን ስናይ በብዛት መሰረተ ትምህርትን፣ ልማትን በሙዚቃው በድራማው በምናምን አጎልብቷል። ግን ደግሞ ወደ ሰላም ለመምጣት ምን ለማለት አገርን በሰላም ለመምራት ደግሞ ብዙ አልተጠቀመባቸውም። በንጉሱ ወቅት ረጅም የስልጣን ዘመን ቢኖራቸውም ግን ደግሞ ከጦርነት ማግስት በኋላ የፈረሰች ሀገር በጠላት ስትገዛ የነበረችን ሀገር ወደ የተሻለ ቦታ ለማምጣት ብርቱ ትግል አድርገዋል። ያው 53ቱ መጥቶ ደግሞ እሳቸውንም እና ካቢኔያቸውን በጣም ትልቅ ጉዳት አድርሷል። እሳቸውም ከዛ በኋላ እኮ ብዙ አልኩ ከ53 በኋላ 12 ዓመት እንደዚህ ነው የቆዩት እና ያ ስርዓት ካለምንም እንትን ወደቀ። እንዲህ አይነት ነገሮች በትውልድ ውስጥ እንዳይቀጥሉ እዚህ መማሪያ እንዲሆነን ወደ ኋላ ሄደን እናነሳሳቸዋለን።